እዩ መጣሽ ጋይስ። እኔ የምለው እቺ ልጅ እናንተ እርጉዝ ናት ነው ንፋፊት ነው ውስጥ የወጠረችው? በጣም ተወጠረብኝ ዛሬ። ደግሞ አንድ ግድም ብቻ ንፋፊት አድርገሽ እንዳይሆን ብቻ እንደዚህ እያረግሻለሽ ነው። ውሃ ጠጥተሽ ነው የምትነፊው እንዲህ። አይ እየነፋችሁ ነው ልበል ጋይስ። የሆነ በጣም ተጨንቃ እንደዚህ ብላ ማለት ነው። ሆዷን እየነፋችሁ ነው መሰል። የምር ፈጣሪው ትግስቱን ስጠኝ። ለማንኛውም ማለት ነው ንፋፊትም ሆነ ውሃ እንግዲህ መታለች እያለቀሰች ሆዷ እርጉዝ ይመስላል ማለት ነው። እኔ ሆዷን ነፍታው ይሆን ንፋፊት ውስጥ አስገብታበት ይሆን አርግዛ ይሆን እንግዲህ ፈጣሪ ብቻ ነው የሚያውቀው። እኛ እንግዲህ ዞሮ እኛ እንደ ቪዲዮ ነው አስተያየት የምንሰጠው። እንግዲህ እሱን በልቤ ልጁን በሆዴ ይዤ ልሰደድ እያለች ነው። እሱን ብዬ አሁንም ልዑሌን ወደዋለሁ። እባክሽ ተወጀዋለሽ እና ሀይሚ ይዛው ስትሄድ የት ነበርሽ? እኔ እኮ ጥያቄ እኮ ይሄ ነው። በቃ ብሩክን ከወደድሽው እንዲሄድ አለማድረግ ትሺ ነበረ። ስለዚህ እሱ ደግሞ አይወድሽም ማሬ። እንዴ አታልቅሽ፣ ማለቃቀስ አያስፈልግም። በቃ አርግዘሻል፣ ልጁን በደንብ አድርጎ ያሳድግልሻል። ካላሰሱ ከሆነ ማለት ነው። እና ብሩክ ካልሆነ ደግሞ ትክክለኛ አባቱን ፈልጊና ኮሜንት ላይ እንዳለ በስማማት ነው ወረዳችሁባት። የምር ፈጣሪ ወፍራሙን ቆዳ ይስጣት። እናንተ ብሩክ እንዳትናገሯት ብሏችኋል እኮ። ፈጣሪው ትዕግስቱን ስጠኝና እዩ እያለቀሰች መጣች። ልንገራችሁ ብዬ ነው። ሆዷ ውስጥ ያለው ደግሞ አንዳንዴ ንፋፊት ይመስለኛል። ይሄ ሃፒ በርዝዴይ የምንልበት እሱ ይመስላለኝ። ወደፊት ውጥር እንዲች ቡጥጥ ብላለች ነው። ሴት ልጅ ነው ያረገዘችው። ደግሞ አንዳንዴ ደግሞ እንደዚህ ብላ ነው የምትሰራው ማለት ነው። እንትን ብላ ትንፋሿን ወጥ አርጋ ምናልባት ነፍታው ነው እንዲ ያልኩኝ፣ ሆዷን ወጥራው ነው ልበል። ብቻ ብዙ ነገር አሰብኩ። ዞሮ ግን እርጉዝ ከሆነች ታሳዝናለች። መቼም በእርጉዝ ላይ መሳለቅ አያስፈልግም። እንግዲህ ትክክለኛ አባቱን እሷ ናት የምታውቀው፣ እኛ ልናውቅ አንችልም። ብሩክም ድንጉጥቁጥ ድንብርብር፣ ይሄን ሰይ ደግሞ አንድየውን መሄጃ ነው የሚጠፋውና እንግዲህ በብሩክ ምክንያት ሴት ስታለቅስ ማየት አልፈልግም። ከሱ ይሄን አልጠብቅም። ምክንያቱም ለሴት ልጅ ክብር አለኝ ከሚል ሰው ሴት ልጅ በሱ ምክንያት ስታለቅስ ማየት አልፈልግም። አባተ ከሆነ ጸጥ አድርገህ ቀጥ ለጥ አድርገህ የወር ተቆራጭ አድርገህ ዝንጥ አድርገህ ታሳድጋለህ። ልጅ ከባድ ነው ምናምን የሚባል ነገር የለም። ልጅ የሚከብድ ነገር አንተ ምንም የሚያንስ ነገር የለም። በደንብ ታሳድገዋለህ። እዩ ደግሞ አታልቅሽ። የምር ብሩክ አባት ከሆነ አያሳድግ ነው የምትሉት? በደንብ አድርጎ ዝንጥ አድርጎ እንዲያሳድግ እንፈልጋለን። እዩ በብሩክ ምክንያት እንድታለቅስ አንፈልግም። አባቱ ከሆነ ሀይሚን በብሩክ ምክንያት እንድታለቅስ አንፈልግም። ግን ደግሞ ከብሩክና ሀይሚ እንዲለያዩ አልፈልግም። በቃ ልጅ ካለው እዩን ለብቻ አድርገው ታሳድጋለች። ልጇን ሳይፈልግ ነው ያረገዘችበት። ሀይሚ ደግሞ ከብሩክ ጋር ህይወቷን ትቀጥላለች። ካላስ እንደዚህ ነው መሆን ያለበት ብዬ ማስበው። ሶ እየሩስ እዩ እየመጣሽ አታልቅሽብን። በቃ አባቱ ከሆነ ያሳድጋል። በቃ እንደ አባት ማድረግ ያለበትን ነገር ያደርግልሻል። አብረህ ይሁን ከሆነ አይችልም ማሬ አልፈልግም ማለሽ እኮ እንዴ። በቃ አብሬሽ መሆን አልፈልግም ካለ አንድ ሰው እኮ በቃ አይፈልግም አብሮሽ መሆን። በቃ አብሮ የሚሆነው ከሌላ ሰው ጋር ነው፣ ከአንቺ ጋር መሆን አይፈልግም። በከፋው ባዘነ ጊዜ መተሽ እንደፈለግሽ አድርገሽ በቃ የራስሽ የኔ ማድረግ ፈልጋለሁ በቃ አንቺ ጋር ይሆናል ብለሽ አስበሽ እሱን የሆነ ነገር ውስጥ እንዲገባ አድርገሻል። ግን ጥፋቱ የራስሽ ነው። ገብቶሻል? እሱ ሳይፈልግ ነው ያረገዝሽበት። ልጅ በዚህ እድሜ አልፈልግም ነበረ እኔ ላይ ይፈጠራል ብዬ ያላሰብኩትን ነገር ነው የተፈጠረው አለ ብሩክ። ደግሞ ምን ሆነ ነው ብሩኬ? ሰው አልጋ ላይ ተኝቶ ሲነሳ አንድ ልጅ ይዞ ይነሳል፣ ሁለት በሽታ ይዞ ይነሳል። ገባ? ሶስት ነው የሚሆነው። ከሁለት ወደ ሶስት ማደጉ ይሄን ማያቅ መቼም ይሄን ሳላቅ ነው የተኘሁት አትሉም ሁለታችሁም። አንቺም ስትተኝ እንደሚወለድ ታውቂያለሽ። ሶ ኮምፕሌሽ ከሆነ ያደረግሽ ወይ ነገር እንደሚመጣ ማወቅ ነበረብሽ። ሀይሚ እንደሚወዳት እንደሚያፈቅራት ሶ ያኔ ስለተጣሉ ተመልሶ አይሄድም ብለሽ ወንድ ልጅ አትመኑ፣ ወንድ ልጅ አትመኑ። ማመን የለባችሁም። የፈለገ ጥሩ ሰው ቢሆን የሆነ ሰዓት ይቀየርባችኋልና ያኔ አብረን ሆናለን ምናምን ብሎሽ ሊሆን ይችላል። ግን መጠቀም ነበረብሽ የሆነ ነገር አብሮኝ ይቀጥላል ብለሽ እሱን እንደ ማሰሪያ ተጠቅመሽ ከሆነ ተሳስተሻል። አሁንም ስላረገዝሽ አብሬሽ አልሆንም እያለ ነው ብሩኬ። ስላረገዘች አብሬያት አልሆንም ከሀይሚ ጋር ነው መሆን ፈልገው እያለ ነው። እንግዲህ ድራማ ከሆነ ያው ንፋፊት ወይ ውሃ ነው የተከተተበት የተወጠረው ማለት ነው። እውነት ከሆነ ደግሞ አታልቀሽ ያሳድግልሻል። በቃ እየመጣሽ ማለቃቀስ ምናምን አያስፈልግም። ዝንጥ ብለሽ ልጅሽን ማሳደግ ነው ያለብሽ። ካላስ አርግዘሻል፣ ፈልገሽ ነው ያረገዝሽው እርግጠኛ ነኝ። ሶ 6 ወር ሙሉ ቆይተሽ መተሽ አሁን ሌላ ጦስ ምናምን መፍጠር አያስፈልግም። በቃ ሁለቱ ልጆች ይዋደዳሉ። ከተዋደዱ ደግሞ እንትን ማለት ነው ያለብሽ። እነሱ አብረው እንዲኖሩ ፈቃጅ። እሱ ሳይፈልግ ከአንቺ ጋር ቢኖር ራሱ ደስተኛ ያደርግሽም። ደስተኛ ሆናችሁ አትኖሩም። የምትፈልጊው አንቺ ከሱ ጋር መኖር ነው። መኖር ከፈለሽ ያኔ እንዲሄድ ለምን አደረግሽው?
ከሀይሚ ጋር ሲሰራ ለምን ዝም አልሽ? ያኔ ለምንድን ነው ከአንቺ ጋር እንዲሆን አብረሽ ቪዲዮ ያልሰራሽው? ለምን ሄድሽ? ለምን ራቅሽው? ያኔ ተለይተሽ። አሁን ግን ከሀይሚ ጋር አሪፍ ላይፍ ሲኖረው በመሀል ዘው ብለሽ መተሽ ገብተሽ ብጥብጥ የምታደርጊው ነገር እኔ አላማረኝም። እና እች ልጅ እንግዲህ እርጉዝ ከሆነች የሞራል ውድቀት እንዳይደርስባት እንደ ሴት ያው እርጉዝ ስትሆኑ አስቡት ጋይስ። እንደው ሴቶች የምር አንዳንዴ ራስ ወዳድ መሆን የለብንም። እኔ እንደ ሴት ዝም ብዬ አስባለሁ አንዳንዴ። አሁን እዩ አረገዘች፣ ስህተት አለባት። አዎ ግን ከነ ስህተቷ ደግሞ ልጅ ነው የያዘችው። ብሩኬን እኛ የምንጠብቀው እንደዛ ባይሆንም እነሱን እንዳታለያያቸው ብንፈልግም ልጅቷ ልጅ ነው የያዘችው። ሶ እንደ ሴት ማክበር አለባችሁ። ሴትን አትሳደቡ፣ እንደዚህ አርግዛ አትዘቅዝቋት። የምር ሁላችንም እኛ ሴቶች ነገ እንደዛ አይነት ነገር በህይወታችን ላይ እንደማይፈጠር ምንም አይነት እርግጠኛ አትሆኑም። በምን ምክንያት በምን አጋጣሚ ሊፈጠርባችሁ እንደሚችል አታውቁም። አሁን ስራ ስላለን ገንዘብ ስላለች የሆነ ሰዓት ሁሉ ነገር ባዶ ይሆናል። እጅሽ ላይ ምንም ሳይኖርሽ ጎዳና ልትወጪ ትችያለሽ። ስለዚህ አትፍረድ ይፈረድባል። እኔ ባረገዘችው በእርግዝና በጭራሽ አልሳለቅም፣ አልፈርድም። በቃ ያጋጥማል ሴት ስትሆኑ። ሶ ማርገዟን አልቃወም። የምቃወማት እዩን እነዚህ ልጆች ይለያዩና ብሩክ ከኔ ጋር ይሁን ማለቷ ነው። አርግዘሻል ከሱ እሺ አርግሽ። እኔ ማስረገዙን ብሩክ አሁን ቢሆን አልተቃወምኩም። በቃ ተሳስቷል ብዬ ነው ያሰቡት። ሶ አርግሽ። ግን እሱ መሳሳቱ ተሳስቷል፣ ግን አላምን አለ። ደግሞ እሱ ደግሞ የሚያናድደኝ አላምን ብሎ ነው። አርግሽ ግን እነሱ ይለያዩ ግዴታ። አንቺ ስላረገሽ እነሱ መለያየት የለባቸውም። ልጁን በደንብ አድርጎ ያሳድጋል። ገባሽ አይደለ? በደንብ ነው የሚያሳድገው። ሶ ልጁን ካሳደገልሽ ከሷ ተለይቶ ከኔ ጋር ይኖር ማለት ራስ ወዳ እሱ ሳይፈልግ በግድ ወንድ ልጅ አብሮሽ ይኖራል ብዬ አላስብም። ብቻ ዛሬ ቪዲዮ ይኖራል ታያላችሁ። እዩ እንደዚህ ዘንጣ ማለት ነው ወይ ራሷ ቻናል ከፍታለች ወይ በብሩክ ወይ በሀይሚ ቤት ትመጣለች ብዬ ነው የማስበው። ግን ከዚህ በኋላ አሁን ልጅቱን ማምጣት ምን ትርጉም አለ ብላችሁ ታስባለች? ምንም ትርጉም የለውም። በቃ የሱ ነው ብላለች። ሀሳቧን አትቀይርም። ስለዚህ ሀሳቧን ካልቀየረች 3 ወር ሙሉ እንግዲህ እያወዛገቡ ሊቆዩ ነው። እዩ እንግዲህ ተረግዞ ፈጣሪው ትግስቱን 3 ወር ግማሽ ሆኖ አልተውት 2 ወር ከግማሽ ነው የቀረን። አረ መድኃኔዓለም እስከዛ ድረስ እንዴ ተው እንጂ እውነቱን ንገሩ። ወይ ብሩክ መና ይቅርታ ጠይቅ። ከዛ ውጭ ግን እየሩስም እውነቱን ንገሪን። ውሸት ሌላ ሰው አርግዘሽ ከሆነ እሱ እንደዚህ እያልሽው ያለሽው በጣም የሚያሳፍረው፣ በጣም ነው የሚደብረው። የምር ዝም ብለሽ ለድፈሽበት ከሆነ ምክንያቱም በኋላ ሲረጋገጥ ካሁኑ በላይ ነው የምንጠላሽ፣ ካሁኑ በላይ ማለት ነው። ምክንያቱም የሚዋደዱ ሰዎችን አላይተሽ እሱ ራሱ ይቅር አይልሽም። ምክንያቱም በጣም የሚታወቅ ሰው ነው ሶሻል ሚዲያ ላይ እንደዚህ ስሙ ጠፍቶ ምናምን በኋላ ከሌላ ሰው አርግዘሽ ብትገኝ የሚፈታሽ ሁሉ አይመስለኝም። አይፈታሽም። የምር ከሌላ ሰው አርግዘሽ መተሽ ከሆነና ግን እንደዛ ይሆናል ብዬ አላስብም። ዲኤንኤ እንዳለ እያወቀች ከሌላ ሰው አርግዛ ከሱ ነው ትላለች ብዬ አላስብም። ድብቅ ትላለች። እኔ አንዳንዴ ግን እውነት ከሆነ ታዲያ ብሩክ እንደዚህ እንዴት በዚህ ልክ ራሱን አዋረደ ላለው አንዳንዴ ማለት ነው። እኔ እኮ ማላስበው ነገር የለኝም ጋይስ። ብዙ ነገር ነው አምሮ ለሚመጣው ሰው እንዴት በሰው እንትን ላይ ይጨነቃል? ኧረ ጉድ ይፈላ እና እንዴት አላሰበውም ነው እኔ እያልኩት ያለሁት። እንዴት የምሬ ነው የምላችሁ። እንዴት በቃ በጣም ታዋቂ ነው፣ በጣም ነው የምንወደው። እሱን እዚህ ቦታ አንጠብቀውም፣ ግን የሚያዋርድ ነገር ነው ያመጡት እና ይህን ነገር እንዴት ግን ለማምጣት ፈቀደ ሁሉ ላላ እና ይሄን ነገር ሳይ ደግሞ ድራማ ይሆን እንዴ አውቆ እየቀለዱብን ነው ላለው። ሶ እንግዲህ ልጅ እስከሆነ ድረስ እውነትና ድራማ መሆኑን መጨረሻውን ስለምናይ ልጅ ከሆነ መወለዱ አይቀርም። ውሸት ከሆነ ደግሞ በቃ የሆነ ሰዓት ላይ ውሸት እንደሆነ የምናውቅበት ነገር ይኖራል። ስለዚህ መጨረሻውን ማየት ነው የምንፈልገው። እዩ ደግሞ አታለቃቅሽብን፣ አታነፋርቂብን። ካረገሽ አርግዘሻል፣ በቃ ልጁን ያሳድጋል። ኻላስ ሌላ ምንም የሚፈጠር ነገር የለም። አብሮኝ ይሆናል ከሆነ ስህተት ነው። ሀይሚ እንደሚወዳት ከሀይሚ ጋር መኖር ነው የሚፈልገው እንጂ ከአንቺ ጋር መኖር አይፈልግም። ይህ እኮ አጭር መልስ ነው። በቃ አልፈልግሽም ነው። ኻላስ ልጄ ከሆነ አሳድጋለሁ። በቃ ይሄ ነው አጭሩ መልስና ብታለቅሽ ምን ብትይ ብሩክ ወደ አንቺ አይመጣም።